ያሉ ያልታወቁ ለኒ ፍትህ እንዲመጣ የኢትዮጵያ መንግስት ፍትህ እንዲያቀርብልን እማጸናለሁ። ኤምባሲዎች በተለይ የሚመለከታቸው አካላቶች እንደው እንዴት እንዲተባበሯቸው እንዲተባበሩን እንፈልጋለን። ሁሉም ጊዜም በውጭም ይሁን በሀገር ውስጥ የተቀመጡት ኤምባሲዎች ለህዝብ ነው፣ ለህዝብ ብለው ይሄ ልጃቸው ነው የነሱም ልጅ ማለት ነው፣ የኛ ብቻ አይደለም። ተባብረው ይህን ነገር ወደ ሀገር እንዲገባ ፍትህ እንዲያገኝ ህፃኑ ልጅ እኛ ቀርቶ ህፃኑ ልጅ ትናንት የተፈጠረው ልጅ ያላግባብ እንደወደቀው ሁሉ ፍትህ እንዲያገኝ እንጠይቃለን። በትህትና ሞት ሀዘን እየተብሰረ ሰላም ሰላም፣ እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። እንግዲህ ዛሬ በሌላ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ትላንትና ቪዲዮ ለቅቄላችሁ ነበረ። እሱ ምንድነው በሳውዲ አረቢያ በአሰሪው ተገሎ የሞተ ወንድማችን እህቱ ተናግራ ነበረ። ተስፍሽ ጋር መታ ፍትህ እናገኛለን ብለን እንጠብቃለን እና ወንድሜ ሳውዲ አረቢያ ተገድሎብኛል፣ እሱም በአሰሪው ነው የተገደለው። ሁለተኛ ነገር ደግሞ አስከፊ ነገሩ የሚገርመው ነገር ታላቅ እህቱ ሳውዲ አረቢያ ነበረች። አንዷ ኢትዮጵያ ስትገባ፣ ሌላው ደግሞ አግበታ የምትኖር ሳውዲ አረቢያ ነበረች። እሷም ደግሞ ህገ ወጥ ነበረች ማለት ነው። መኖሪያ ፈቃድ የላትም፣ ይቃማ የላትም። እና ወንድምሽ ተገደለ ተብሎ አብረው የሚሰሩ ልጅ ይደውልላታል። ከዛ በኋላ እሷ ሳትሰበር ወንድሜን ተገድሎብኛል ብላ በህይወት ነበር ያለች በዛን ሰዓት። ከዛ እንዴት ይሆናል ሐኪም ቤት ልትወስደው አፋፍሳ ሐኪም ቤት ስትወስደው ከዛ ያው ሁሉም ነገር በማይክሮ በእንትነው በካሜራ ቁጥጥር ስለነበረ ልጅቷ ይዘዋታል ማለት ነው። ያ እንግዲህ ልትያዝበት የቻለችው አንደኛው ያው ነገሩ እስኪጠራ ድረስ ልጁ ስለሞተ ነገሩ እስኪጠራ ድረስ ብለው ነበረ። በመቀጠልም ደግሞ የእሷ መኖሪያ ፈቃድ ስለሌላት በዛው እሷ ብቻ አይደለችም እስር ቤት የገባችው ልጆቿምና ባለቤቷ ሳይቀር ነው። አራት ሰው ነው እስር ቤት የገባው የተባለው። ወንድሟ ደግሞ አሁን የሟቹ ትንሹ ልጅ ምንድነው ሐኪም ቤት ገብቶ አሁን ሐኪም ቤት ነው ያለው አስክሬኑ ማት ነው እና ወዲያውኑ ህይወቱ አልፏል ተባለ። እና ዋናው ነገር ደግሞ ያው እንግዲህ የታወቀ ነው። ኢትዮጵያ ኤምባሲዎች ሳውዲ ያለውት እንግዲህ እንቅልፋቸው ተኝቷል። መቼ እንደሚነቁ መድኃኒዓለም ብቻ ነው የሚያውቀው። ልብ የሚሰብረው ነገር ደግሞ ይሄ ነው። ምክንያቱም ህዝቡ ነው እያለቀሰ፣ ህዝቡ እየጮኸ ነው እያለቀሰ ያለው። ማህበረሰቡ ደግሞ ኮሚኒቲው ደግሞ ምን እናድርግ የሚሰራው ነገር ዋናው ነገር የሚሰራው በኤምባሲ የሚያልቀው ነገር ህዝቡ እየሰራ ነው ያለው እና ሁሉ ምን እናድርግ እያለ እምባ እየተናነቀ እየተናገረ ነው ያለው። እንኳን የሞተ ሰው አስክሬን አፋፍሰው አስገብቶ አስመርምሮ ፍትህ ሊያስገኙ ይቅርና ሌላ እንኳን 13 ዓመት ተፈርዶባት ስንት ሚሊዮን ብር ሰው ሳይተኛ ሳይንቅልፍ ሳይወስደው 5-10 እየለቃቀመ ብር ሰብስቦ ለሟቹ ልጅ ባለቤት ሰው ብር ተከፍሎ እና ባለፈ ታማለች ኑና ድረሱላት እስኪ ይዋት ወይም እንደሙ እንድትገደል አድርጉ ተብሎ ከእስር ቤት ተደውሎ መልስ ተሰጥቶ ነበረ። እሺ ከረመዳን በኋላ ትፈታለች ብለው ነገሩን አሸፋፍነው እንኳን ደስ አላችሁ በሚል የሀዘንም አይባልም የደስታም አይባልም የተዘበራረቀ ለቤተሰቦቻቸው ነግረው በዛው ደብሳቸው ጠፋ ማለት ነው። እና እስኪ በቃ ልጃችንም እስከምትፈታ ድረስ ራሱ እኛ ሄደን እንያት ልጃችን ናፍቃናለች እና ሄደን እንያት ብለው ወረቀት ጽፈው ለኤምባሲ ላኩ፣ የሳውዲ ኤምባሲ እንዲፈቅድላቸው። እነሱ ግን መስማቸው ጥጥ ነው የሚገርማችሁ ነገር ማለት ነው። እና በጣም ያሳዝናል። ብጣሽ ወረቀት የተጻፈ ወረቀት ፊርማ አስፈረው ልጃቸው እንዲያዩለ መፍቀድ ትተው ዝንብ ነው በቃ ዝንብ ራሱ እኮ በቃ ምን አንድ ጊዜ እኮ ባረፈበት ቦታ እኮ ወይ ታነሱታላችሁ የገባበት ነገር እኮ ትደፉታላችሁ አይደለ? እነሱ ከዝንብ ራሱ አልቆጠረንም። ማህበረሰቡ ህብረተሰቡ እንዴት እንደሚንቁ ስራቸው እንዴት እንደሚሆኑ በተሽከርካሪ ወንበር ቁጭ ብለው እንዴት እንደሚያደርጉ መድኃኒዓለም ብቻ ነው የሚያውቀው። እና በጣም ነው የሚያናድዱት። ህዝብ ጠባቂ ናቸው ተብለው ግን እነሱ ምን እንደሚጠብቁ አይታወቅም። እህቶቻችን እየሞቱ ነው። ከትላንትና ወዲያ ነው መቼ ሳምንት ራሱ አልሞላትም። ሐሙስ ነው ሮብ ቀን እንደዚህ በአሰሪዋ ተገላ ሐኪም ቤት ያለች ልጅ አለች። አስክሬኗ ማለት ነው። አያችሁ ሹፌር ምንድነው የሚባለው ፖሊስ አፋፍሶ ወሰዳት። ከዛ ማንነታቸው አይታወቅም፣ ቤተሰቡ አይታወቅም፣ ምን አይነቱ አይታወቅም። ከዛ የሆነች ጓደኛዋ ነው ስትደውል
ሞታለች ለአሰሪዋ ስትደውል ማለት ሞታለች የራሳችሁ ጉዳይ ነው። ሐኪም ቤት አለ አስክሬኗ ከፈለጋችሁ ውሰዱ፣ ካልሆነ ደግሞ እምቢ እንትን ካላችሁ ደግሞ እኔ ልክላችኋለሁ፣ ቤተሰቦች አስክሬን ልክላችኋለሁ ብሎ ድም ጥርቅም በቃ። እና ምንድን ነው የሞተችበት ምክንያት ሲባል ጨጭ እንዴት ልትሞች አለች? ከትላንትና ወዲያ እኮ ቤተሰቦቿን አውርታለች። ጨጭ መልስ የለም በቃ ምንም ነገር እንዳትጠይቅኝ፣ አስክሬናችሁ ከምትፈልጉ ከሆነ እዛ አለላችሁ። እንዴ እንደዚህ የሚባል ነገር አለ እንዴ? በቃ አሰሪዎችም ራሱ እንዴት እንደጠገቡ የእኛዎቹ ኤምባሲዎች እንዴት እንደጠገቡ ልነግራችሁ አልችልም። ምን ጉድ ናችሁ? በፈጣሪ መድኃኔዓለም ብቻ የገሰጻችሁ። እኛም ደግሞ በህገ ወጥ መውጣታችንም አላቆምንም። ኤምባሲዎች ደግሞ በተሽከርካሪ ወንበር ቁጭ ብለው ደግሞ እኛ ለመጨፈራቸውን አያቆሙም። አረቦቹ ደግሞ ጠጋባቸው ይለያል እነሱ እና ምንድን ነው የሚደረገው አሁን? ይሄ እግዚአብሔር ብቻ ልቦና ይስጣቸው። በእውነት በጣም ነው የሚያሳዝነው። እና እናት ደግሞ ቁጭ ብላ እያለቀሰች በናት አባት ቁጭ ብላ እያለቀሱ እንግዲህ ፍትህ እያሉ ነው እሳቸው። እንደውም እግዚአብሔር ስረዳቸው እንደው ማን እንደገደለው አስክሬኑ እንዲነሳ ራሱ መደረጉ ይሄ ትልቅ በረከት ነው። ስንቶቹ መንገድ ላይ ተገለው አስክሬናቸው ለብዛቸው የጠፋቸው ስንቶች አሉ። ውሃ ላይ ገብተው ባህር ላይ ገብተው ማንነታቸው እስከማይታወቅ ድረስ ልክ እንደ ቋንጣ ተቆራርጠው የቀሩ ስንቶች አሉ። ባለፈ እንግዲህ አይታችኋል 130 ምናምን ምንነታቸው ያልታወቀ ተብለው በፌስታል ነገር በካርቱ በማዳበራ ነገር አንድ ላይ ተደርገው የተቀበሩ አሉ። ይታያችሁ እንደዚህ አይነትም ባህሪ አለ የእነሱ። ይሄ ልጃቸው ደግሞ እንግዲህ መቼስ ከሞቱ አሟሟቱ የሚባል ነገር አለ። ግን ያው ከሁሉም ነገር መልካም ነው እንደምንም ተደርጎ አሁንም ፍትህ የምንጠይቀው የሳውዲ አረቢያ ኤምባሲ ምን እንደሚያደርግ አይታወቅም። እንግዲህ እኛ የራሳችንን ፍትህ ማለት አለብን ባይ ነኝ እና ሁላችንም ፍትህ ልንል ይገባል። እንግዲህ እናታችን አባታችን እንግዲህ እግዚአብሔር አምላክ መጽናናቱን ያድላችሁ። ሌላ ምን ይባላል? ይዤላችሁ የመጣሁት ቪዲዮ ይህንን ነበረ። እስከ መጨረሻ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ባላችሁበት የእግዚአብሔር ሰላም ፍቅሩ በዝዝት ይበልልኝ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ።